ደብረ ዘይት ባይደ ትንሳኤ ዘመንወን ልወን ለጻዲቅ ወለሃጥ ዘዘእንበሌኻ ለሲኦል ወገነተ ተርላ ረዲ ለዘርቡ መንግሥተ ሰማይ ወገሃነም ሰብ ተርላሆሙ ሀበ በዘኤልያስ ተርላ ኤልሳ ሀበ በዛሃለወ ስለ ፍጻሜ በእንሳ መከራ ወግፍ መሐስብ ብሂለንው ምስለ ብሂለ ጉሩ መሐስብ ለእለ እሊአከ ልወቱ ለእግዚአ ኩሉ እግዚ አባጊ አጣሪ ወአባጊ በዘጽድቀ አብረኻ ምሳይር ወሰይረ ኩነኔ በሊ አጣሊ ወአባጊ ደብረ ዘይት ባይደ ትንሳኤ ዘመንወን ልወን ለጻድቅ ወለሃጥ አንተ ስመስ ያባካተ አትም ረንዶ ይሄን በርሲ ወደላ ዞ ደብረ ዘይት ባይደ ትንሳኤ ዘመንወን ልወን ለጻድቅ ወለሃጥ ወደዛ ንገረኝ ዘዘእንበሌኻ ለሲኦል ወገነተ ተርላ ረዲ ለዘርቡ መንግሥተ ሰማይ ወገሃነም ሰብ የተራቡ መንግሥተ ሰማይና ገሃነም ሰዎች ለነዚህ መርዳት ረዲ ንዑስ አንቀጽ ለነዚህ ለተራቡ ረሃብተኛ እስካሁን መንግሥተ ሰማያት እጹት ናት፣ ገሃነምም እጹው ነው የነበር። አሁን ገነት ታልፋለች፣ መንግሥተ ሰማያት ትከፈታለች። ወደዛ ነው ያው ደግሞ አሁን ያው ገሃነም ደግሞ ያው ሲኦል ያልፋል። ያሰ ለተራቡ እስካሁን ባዶ ነበሩ። ለተራቡት ለተራቡት መርዳት ያለ ሲኦልና ያለ ገነት አልፈዋል። እነዚህ ያለ እነዚህ ተርላሆም ደስታቸው የሆነላቸው ተቆጣጠሩ እንጂ እናንተስ በሱ ያላችሁት ደስታቸው የሆነላቸው ኃጥእና ጻድቅ ነው። እንዘበዘ ኤልያስ ተርላን ባልፈዋል። አይ ኤልያስ ደስታ ማነው? ተርላ ኤልያስ ተርላ ወደዛ ተርላ ኤልሳ ድፋው ወደዛ ኤልያስ ተርላ ደስታ ተርላ ኤልሳ ኤልሳ ደግሞ ደስታ የሆነ ይሄ ተርላ ኤልያስ ደስታ። ይሄ በዚህ ደስታ ሳሉ ማለት ነው፣ በደስታ ሳሉ ማለት ነው። ያለ ሲኦልና ያለ ገነት ለነዛ መርዳት ደስታቸው የሆነላቸው መርዳት የሆነላቸው እኒህ ኃጥእና ጻድቅ የነዚህ ዘመን ትንሳኤ በደብረ ዘይት ሁሉ ተነስቶ አይደል? ኃጡ የኃጡን ጻድቁ ምግባ ተሸክሞ ተጥፎበት እንትን እያለበት ሁሉም ትንሳኤ ስለሚያደርግ እኮ ተነስቶ ይቀርባል። ግድ እዛ ላይ የትንሳኤ የዘመን ሀብታም ያው የዘመናዊ ማለት የዘመን ሀብታም በዘመኑ ያከበረ ማለት ነው። ዘመኑ እሱ ይባላል። የዚህ ሀብታም ሀብታም የሆነ ደብረ ዘይት ሀብታም የሆንክ ነው። ደብረ ዘይት ሀብታም እሺ መሐስ ብሂለንኡ ምስለ ብሂለ ሁሩ ሄዱ ሁሩና ነው የሚለው ሁሩ ለአጣሊ ነው፣ ለአጣን ንኡ ለጻድቃን ነው፣ ለአባጊ ማለት ነው። ሄዱ ከማለት ጠቦት ጋራ ኑ ማለት እቺ ጠቦት ለፍጻሜ አካታ ሀለወት ያለችበት በረት ብህንሳ የመከራና የግፍ ይሄ በረት ያቺ ያለችበት አይደለ? በበረት ነው ያቺ ከዛች ጋራ በዛ በበረት ሳለች ጠቦቷ እኮ ናት። አትድም ቤት ነው የምትውል። አውሬ ምናምን እንዳይወጣች ግልገሊቱ ወደ በረሃ አትሰደድ። ማብራህ እናቶች ጋራ ቤት ነው ውላ ታስራ በጉርጅ በዚያ በበረት ነው ቤት ነው የምትውል። እዚህ ሳለች እቺ ማለት ነው ለእሊአከ አንተ ደብረ ዘይት ሀብታም ነው። ለእሊአከ ሎቱ ለአማኑኤል ሀብታም ማለት ነው። ከአማኑኤል ሀብታም ጋራ ከአማኑኤል የሁሉ ጌታ የሆነ ጌታ ከጌታ ጋራ ከዛ ጌታ ጋራ ለአንተ እሊአከ ያንተ ይሆን ነው እንጂ ለእሊአከ ያንተ ይሆን ከዛ ጋራ ያንተ ከዛ ጋር ነው። አይ ጌታም ቀርቧል ጌታ ፊት ነው። ደብረ ዘይት ደግሞ መስተሰቢያው ነው። ጌታም ደግሞ እዛ ፍርድ ይሰጥበት ነው። ካንተ ጋራ ከጌታ ጋራ ለአንተ ይሆን ያንተ ይሆኑ እኛ በጎች እኮ ናቸው። በጎችና ፍየሎች ከበጎችና ከፍየሎች ጋራ ነው። አጣሊው አባግ በጎችና ፍየሎች ማለት በጎችና ፍየሎች ከበጎችና ከፍየሎች ጋራ ነው አብረው ሌሎች ከዛ ጋር እነዛ ጋራ በዘጽድቅ አብርሃም ሳይር ወሳይረ ኩነኔ የአብርሃም ጽድቅ ሳርና ኩነኔ ሳርን ጽድቅ ሳርና ኩነኔ ሳርን በመብላት አሉ። ያንተ ገንዘብ የሆኑ እኛ በጎች እኮ ናቸው። እኛ በጎች ከበጎች ጋራ ማለት ነው። እኛ ያ ሳርን ጠል ቆጽል በለው በዘጽድቅ አብርሃም ቆጽል ወቆጽለ ኩነኔ በሊ ነው። ቅጠል ነው ይሻል ፍየሉ ቅጠላም ነው። እንደዚህ እንደ ጎረቤቶቻችን ቅጠላም ነው ፍየል ማለት ነው። እና ቅጠል በመብላት ናቸው ነው እንግዲህ አንዳንድ ጊዜ በቃል ስለበዛ ምንም አያስፈልገው ለሰሙ እንደተረይ እንደሆነ እንግዲህ አዎ ያንተ ይሆን ባለ ፍየል ያለው
በግ ያለው የሚያረባ ሰው አለው። በገጠሩ በተለያየ ቦታ የበግ እርባታ ፍየል እርባታ እንበላለ። በነዛ የሚጠቀምና በረሃማ ቦታ ላይ እነዛን ያረባለ ሰውዬ። ታዲያ መቼም በጎቹ ሄደው ጥሮች ናቸው። ከቤት ብዙም ቀለብ አይፈልጉ። በዱሩ ራሳቸውን አሟልተው ራሳቸውን ከውነው ሆዳቸውን ዘግተው የሚመጡ ናቸው። ጥሩ እንስሳቶች ናቸው። እነደሮ እነዚህ እንስሳቶች በተለይ ፍየሎቹ ከብት ነው ትንሽ የሚያስቸግር ጭድ ምናምን አምጣጣብቁኝ ምናምን እንደዚህ እነሱ እንኳን ብትጠብቃቸው ሄደው በራሳቸው ነው ፈላልገው እንትን ብለው ቢመጡ ራሳቸውን የቻሉ ናቸው። ስለዚህ አሁን እንግዲህ በመብላት ናቸው አልከው። እንግዲህ አዎ በጎቹና ፍየሎቹ ይሰውዬ ቀን ነው ያሰማራቸዋል፣ ይጠብቃቸው። አውሬ ተኩላ ቀበሮ እንዳይጠቃቸው ይቆጣጠራል። ወደ ቅጠል ባለበት ዛፍ አካባቢ ይወስዳቸዋል። ከዛ በተለይ ፍየሎቹ እየወጡ እዛ ላይ በጎቹ ደግሞ በዛ በሚመቻቸው ሰርዶንም እዛም ቅድም ይደርሳቸው ካለ ያንን እየበጣጠሱ ያው ይመገባሉ ማለት ነው። እና በጎች ምናምን የት ናቸው ምናምን እንደዚህ ባል ኧረ አሉ እዛ ሳር እየበሉ ምናምን እንደዚህ በቅጠል እየበሉ ነው ያሉ በቅጠሉ ነው ያሉ ምናምን ይባላል። የሰማን አነጋገር ነው። ወደ ወርቁ ስንመለስ ታሪኩን ለመንካት ያለ የደብረ ዘይት ታሪክ እንግዲህ ዓለም ከተፈጠረ እስካሁን ያለውን ታሪክ ለመተረክ ዘመናት አይበቁና ነጥቡን ኃይለ ቃሉን ነው የምንናገረው። ደብረ ዘይት ማለት እንግዲህ ቦታ ነው። ጌታ ኢየሱስ ክርስቶስ ለልማዱ ሲያስተምር እየዋለ ማታ ማታ ከፍተኛ ቦታ ላይ ያድር ነበር። ተራራማ ቦታ ይበልጡም ደብረ ዘይት ላይ በዛ ለሐዋርያት ከዋለበት ይውላሉ፣ ካደረበት ያደረና ትምህርት ተአምራት አይከፈልባቸውም። ሌሎቹ ነገደ እስራኤል ወር ይሰብክላቸዋል 12ቱ ማለት ነው። በአመት አንዳንድ ወር ያገኛሉ ማለት ነው 12ቱ ነገር ማለት ነው። እና ከዛ ስለ ነገረ ምጽአት ሁሉን ነገር ይነግራቸው ነበር። በምን ይከውን ሰው አዎ በሰሉስ ዕለት እነስቶ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ እያለ ስለ ቤተ መቅደሱ እንትን ብሎ ስለ ስጋ ቤተ መቅደስ በተለያየ ምሳሌ ይነግራቸው ነበረ። ሰው ከሞተ ከፈረሰ በኋላ እንዴት ሊነሳ ይችላል እያለ ህጹጣን አእምሮ ገና መንፈስ ቅዱስ እንተሳላቸው ይጠራጠሩና አእምሮአቸው ይሰከናል ነበርምና በዚህን ጊዜ በምን ይከውን ተአምሩ ለምጽአት ምን ጊዜ ይሆናል ምልክቱ ምን ተአምሩ ለምጽአት እያሉ ጠይቁት ነበረ። በዚህን ጊዜ ጌታ ኢየሱስ ክርስቶስ ነገስት በነገስት ላይ ህዝብ በህዝብ ላይ ጸብ፣ ክርክር፣ ሁከት ይሆናል። ጋር በቃ ብጥብጥ፣ እንደገና ደግሞ ፀሐይ፣ ጨረቃ፣ ከዋክብት የተለያየ ነገር ምልክት ያሳያሉ። ወዘተ ነገሮችን የተለያየ ነገር ያው አላዛርን አንስቶ ቢያረጋግጥላቸው ይህን ሁሉ ይነግራቸው ነበረ ማለት ነው። እና ያው እንግዲህ የአርግ ደመና ተማጽናፈ ምድር ዓለም የምታልፈው በነፋስ ስለሆነ እንግዲህ ያው ቅዱስ ያው ጌታ በሚመጣበት ጊዜ ሄሮድስ ያስፈጃቸው 144 ቀናት አስከትሎ ይመጣል። በግራ በቀኙ ይመጣል። በዛን ጊዜ ደብረ ዘይት ላይ ይቀመጣል ጌታ ኢየሱስ ክርስቶስ። ግን ይሄ ከመሆኑ በፊት ቅዱስ ሚካኤል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ሲል ሕያዋን ለመጀመር ጊዜ ያረግ ደመናት ቅዱስ ገብርኤል እዚያ ወጾም ለነፋሳት መዛግብት ይሆም መልአከ ነፋሳት ነው። እነሱ አሉ ነፋሳት በተፈጥሮ 12 ናቸው ይባላሉ። 8ቱ ነፋሳተ መዓት፣ 4ቱ ነፋሳተ ምሕረት ናቸው። ለኛ 4ቱ ናቸው እኛ የምንጠቀምባቸው ምድሪቱና እኛ በጋውን፣ ሀጋዩን፣ ክረምቱን፣ ጸደዩን፣ መጸውን የሚመግቡ የሆነ ጸባይ ተቀያይሮ ለሰዎችም ለእጽዋትም ለምድሪቱም ለአፍላግም የሆነ ነገር ለአድባር ለተለያዩች እንትን እንዳይቀያየር ሙቀት ቢሆንም እንዲስማማ ጤናማ የሆነ ነገር ተፈጥሮ እንትን እንዳይለወጥ የሚያደርጉ ናቸው። ቁመታችንን የሚያሳድጉ የሚስማሙ የተለያዩ ናቸው። ነፋሳተ መዓት ግን ተዘግተው ነው ያሉ ለምጽአት ናቸው። አንዳንድ ጊዜ የተወሰነ ነገር ይለቀቃሉ። ትንሽ የሰናፍጭ ቅንጣት ያህል እነሱ ሲወጡ ሀገር ያው ኃጢአታችን ሲበዛ እነሱ በነፈሱ ጊዜ በቃ የሆነ ቸነፈር ምናምን እንደዚህ እንደ ኮሮና እንደሚባለው ዘመን የተለያየ ደግሞ ቸነፈር የሚባል በሽታ አለ። በጣም አንድ ሰው ከተያዘ በቃ ተላልፎ በትንፋሽ ሙላው የሚበክል ሀገር የሚያወድም ቀበሌ ወረዳ የሚያወድም እንደዚህ ነገር አለ እና ርዕደ መሬት ምናምን ይከሰታል ይባላል። እና ይሄ ነው እንግዲህ እኒ በዚህ ጊዜ ይከፈታሉ። እኒ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ብዙ ነገር ነው። ያው የወጣ ይመለስ የተመለሰ እንትና ይበል ልብሱ ሊያረሳ ይመለስ ብዙ ነው እንግዲህ የሚናገረው። ያ እንግዲህ ማቴዎስ እዛ አካባቢ 24 እዛ ያለውን ነገር እንግዲህ ያወጣችሁ ወንጌሉን እዛ ላይ ማየት ያው በስፋቱ እንደዛ ነው የሚሆነው ማለት ነው። በቅኔ የሚያስፈልገው ፖይንት ነጥብ ነገሩ ነው ማለት ነው። ስለዚህ እንግዲህ ሁሉ ነገር አለው። በሱ ድምጽ ነገሯቸው አተ ወደ ውጭ ድምጻቸው እየረበሸን ነው ወደ ውጭ አሉት። ስለዚህ ይሄን ነፋሳት እንግዲህ ካወጣቸው በኋላ እንግዲህ ሰማዩ ምድር ያህል ሆቃለ ያልፍ አይደለ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሲነፍሱ ድምጥምጥ አድርገው ወታስተናፍስ ሰው አሟኤለ ወሰው አለያለ ምድር ልክ 7 ሌትና 7 ቀን ልክ ተስተካክላ እንደ ብራና እንደ ወረቀት ትሆናለች፣ ቢጽፉባት እንደሚጻፍ እንደውድማ ትሆናለች የሚላል። ከዚህም በኋላ ነው እንግዲህ ከዚህ በኋላ በዚህ ጊዜ ነው እንግዲህ ቅድም ያላቸው እነ ሄኖክ እነ ኤልያስ እነ መልከጼዴቅ እነ ዕዝራ የሚባሉ በሄረ ሕያዋን በህይወት የሚኖር ናቸው። ግብር ሳይለወጡ መንግስተ ሰማያት ማለት አይቻልምና በዚህ ጊዜ ነው ወርደው ሰብከው ሐሳዊ መሲህ ይባል ብዙሃን ይመጹ በስሜ ይመጣል። ሐሳዊ መሲህ ውሸታም አለ ክርስቶስ ነኝ ብሎ ፀሐይ ጨረቃን በመተክ ይዞ እኔ ነኝ እመኑ እያለ የሚመጣ የሚያታል ላመኑበት የተለያየ በቃ ነገር እየሰጠ የሚገርላቸው ያላመኑትን ደግሞ አንገታቸው እየቆረጠ የሚፈጃቸው። በዚህ ጊዜ እነ ሄኖክ እነ መልከጼዴቅ ገነት ያሉት ወርደው በዚህ ምድር ላይ በከተማ ገብተው ይሰብካሉ፣ ያስተምራሉ።
ያን ጊዜ ያው ይሄ መጨረሻ ላይ ጎግ ማጎግ የሚባሉ ይነሳሉ። እሊህ ያው ይሄ ሐሳዊ መሲህ ከነገደ ዳን እዛ መቃብር እንትን እንዲት እዛ ወግነት የተወለደ ነው። እዛች እነዛ አሰርቶ ምናምን አርስቲሁ ሰባቱ አቅርንቲሁ ምናምን የሚባለው ነው ራእየ ዮሐንስ ላይ ያለ ማለት ነው። ይህ ይመጣል። በዚህ ጊዜ ብዙዎቹ ብዙሃን ያው ያለው ወዙሃን ያለው ሃይማኖቶም ነው። ወዛዝለፈ ወቄያሰቱኩም ወዛዝለፈ ትግስቶ ወእቱ ይድህን ነው። ጥንቃቄ ያስፈልጋል። እንዳትመን ማንንም እንዳትሉ ተብሎ ተነግሯልና በዚህ ጊዜ ያው እነ ኤልያስ እነ መልከ ጼዴቅ ይቆረጣሉ፣ ደማቸውን ያፈሳሉ። ይሄ ሐሳዊ መሲህ ደግሞ እርስ በርሱ ጎግ ማጎግ የሚባል ነገድ አለ። እርስ በርሱ ይባላና መጨረሻ ላይ ያልቃል። ይሁሉ ከዚህ በኋላ ነው እንግዲህ ምጽአት የሚደረገው። ምጽአት የሚሆንበት ቅዱስ ሚካኤል፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ቅዱስ ገብርኤል ነፋሱን አፍሶ እንግዲህ ሁሉ እንዲካወረ በኋላ ይሄን ሲል ልክ በዱር በገደል በከርሰ አራዊት በተለያየ በመቃብር ያለ ሙት ካለበት ሁሉ ብድግ ይላል፣ እንዳለ ይሰበሰባል። የተበታተነው በተለያየ ምክንያት ተፈይቶ በተለያየ ነገር የሆነው የሰው አካል ማለት ነው። ለዚህ ነው በገጠር እኮ አንዳንድ እናቶቻችን አባቶቻችን እንደው በጣም ምሳሌያቸው ይገርማል እኮ እናቶቻችን ጠፍራቸውን የእጃቸውን እግራቸውን ቆርጠው ወይም ጸጉሮች የተለመደ ነው አንድ ላይ አድርገው ኋላ በምጽአት አብሮ እንዳንደክም እየብቻው ከወደቀ እንዳንደክም አንድ ላይ አድርገን እንድናነሳው እያሉ ይቀብሩታል። አንድ ላይ አድርገው በሚገርም ሁኔታ እኮ ነው። በዚህ ጊዜ አይሰበሰባል። ሁለተኛ ቅዱስ እግዚአብሔር ቅዱስ ኃያል በንፋተ ቀር ወበዳሪ ንፋተ ቀር፣ በሁለተኛው ደግሞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ባለ ጊዜ ትኩስ በድን ይሆናል። ትኩስ በድን ማለት ነፍስ የተለየው ሙቀት ያልተለየው ገና አዲስ ማለት ነው። በሶስተኛው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብሎ ድምጽ ሲያሰማ ቅዱስ ሚካኤል ኃጥእ የኃጥኡን ጻድቅ የጻድቁን ግብር ተሸክሞ ብድግ ይላል፣ ትንሣኤ ያደርጋል። ከዛ ወደ ምስራቅ ይሄዳል። ጌታ ኢየሱስ ክርስቶስ ዛለ ፍርድ ስለመጣ ሁሉም ሄዶ ወደ ደብረ ዘይት ይቆማል። ጻድቁ አማያቀው ማባጋ በማኑ አጣለ በጻገሙ ኃጥአን በግራ ጻድቃን በግራ ፍርድ ይወጣል፣ መጽሐፍ ይገለጻል። ያን ጊዜ ወይ አሜት ወይ መጽሐፍ ይከሰታል እስም ማለት ነው። በዚህን ጊዜ ያው ወደ ጻድቃን ይዞርና እናንተ ብራ በልታችሁኛል፣ ስድስቱ ቃላተ ወንጌል ብጠማጣችሁኛል፣ ብታረተ ለብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር ጠይቃችሁኛል፣ ብታመም ጎብኝታችሁኛል፣ ብታሰር ጎብኝታችሁ ብታመም ጠይቃችሁኛል ብሎ እና ንኡ ሀቤ ቡርካን ለአዌ የተራሱ መንግስተ ሰማያት ዘድልው ለክሙ ቅድመ ይፈጠር ዓለም ብሎ ዓለም ሳይፈጠር ወደ ተዘጋጀችው መንግስተ ሰማያት እዛች በደስታ በመልካም ነገር ሄደው ያችን እንዲወርሱ ያደርጋቸዋል። መልካም ሰዎች መልካም ሰርተው አልሰራን ማለት ልማዳቸው ነውና መቼ እንግዳ ሆነ መጠን መቼ ተቀበልን መቼ ታርዘ መቼ በቀኝ ሁሉ ይሉታል። አይ ወዛ አስተየ ምሉ ጽዋማይ ከናንተ ከንዑሳኑ ያደረጋችሁት ለኔ እንዳደረጋችሁት ነኝ ብሎ ያችንን መንግስተ ሰማያትን ገነት አልፋ ከገነት የነበሩት ወደ መንግስተ ሰማያት ይሸጋግራሉ ማለት ነው። ከዛ በኋላ ደግሞ ወደ ኃጥአን ይዞራል። ሁለተኛ ፍርድ ብራብ እንደዚሁ አላበላችሁም በነጌቲ ባሉታ የሚናገራችሁ ብጠማ አላጣችሁኝ፣ ብታስር አልጠይቃችሁኝ፣ ግራ አልተቀበላችሁኝ፣ ብታመም አልጎበኛችሁም ብሎ ይሄን ይፈርድ። ክፉ ሰው ደግሞ መጥፎ ስራ ሰርቶ መካርና መከራከር ሰውና መቼ እንግዳ ወደ መቼ ሳልቀበል ቀርተን መቼ ታረረ ሳናበላ መቼ ተጠምተን እንዲህ ይሉታል። ከናንተ ለአንዱ ለተራበለ ተጠማ ላደረጋችሁት ለኔ እንዳላደረጋችሁ ነው። ሆሩ እምኔ ውስተ እሳት ዘላለም ዘድልው ለሰይጣን ወለ ሰራዊቱ ለሰይጣንና ወለ ሰራዊቱ መልክተኞች ተዘጋጀ ከዚያ ሂዱ ይላቸዋል። እንባ ጎርፍ ያ እንደ ግንባቸው እንደ ጎርፍ እንደማይበል እየሆነ ወደ ገሃነም ሄደው ይጣላሉ፣ መንጸፈ ደን ይቀራሉ ማለት ነው። ሰንበት ሰው መላእክት በመንግስተ ሰማያትና ገሃነም ይቀራሉ። ከዛ በኋላ ይባላል ማለት ነው። እንግዲህ ቅሬው ይሄንን ያጠነጥናል። ወርቁ ይሄ ነው። እንግዲህ ወደ እንትን ልመለስ። ለሰሙ እንግዲህ ያው በጎች ያው ቅጠል ይበላል፣ ሳርና እንትን ቅጠል ይበላል ነው፣ በዛ በመብላት ይበላል ነው። ወርቁ ደግሞ እንግዲህ ደብረ ዘይት ነው። ፍየሎች አይደለ ፍየሎችና በጎች ያን ጽድቅ ሳርንና ጽድቅ ቅጠልና ኩነኔ ጽድቅ ልኮ አየው። ጽድቅ ለአባግ ኩነኔ ደግሞ ይኸውልህ ለአጣሊ እኮ ነው። ለአጣሊ ቅጠሉ የሁሉም ነው። እንግዲህ ይኸውልህ ዛሬ ጻድቃን ከገነት ወደ መንግስተ ሰማያት ተሸጋገሩ፣ ኃጥአን ደግሞ ከሲኦል ወደ ገሃነም ተወረወሩ ተጣሉ ለማለት ነው። በል ደብረ ዘይት ባኢለ ትንሣኤ ዘመንወን ሎን ለጻድቅ ወለሃጥ ዘእንበሌኻ ለሲኦል ወገነተ ተርላ ረዲ ለዘረቡ መንግስተ ሰማይ ወገሃነም ሰም ተርላሆሙ እንዘ በዘ ኤልያስ ተርላ ኤልሳ ሀበ በዛሃለወት ለፍጻሜ በህንሳ መከራ ወግብ ባህል ማሐስ ብሂለነው መስለ ብሂረው ማሐስ ለእለ እሊአከል ወጡ ለእግዚአ ኩሉ እግዚ አባጊ ወአጣሊ ወአባጊ አጣሊ ወአባጊ በዘጽልከ አብረሃም ወቆጽለ ኩነኔ በሊ አጣሊ አባጊ ወአጣሊ ወአባጊ